ሰላም ሰላም ውድ የዩቲዩብ ቤተሰቦቻችን እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ለእናንተ ለየት ያለ ነገር እስኪ ኮስተር አፍን ዝጋ እንዴ! እሺ አንተ ትናንት እኮ ስለተዘጋብ ትናንት ስለተመለሰ ዘንበላውን አሁን ቤተሰብ ትናንት እንደተመለስን ያውቁም። በነገራችን ላይ ማለት ነው ከአዲስ አበባ ወሎ መካነ ሰላም እየሄድን ነው ወደነ ግምጃ ፋሚሊ ጋርና ትናንትና ነበረ እየሄድን የነበረው። ትናንትናም ቪዲዮ ሞክሬ ነበረ። ከዛ አረፈድን። ጠዋት ሰዓት ነበረ በረራው። እኛ ደግሞ አርፍደን ተነሳንና አርፍደን ከተነሳን በኋላ ስንሄድ መንገድ ተዘጋብን። ከዛ በረራ ካንስል ተደረገብንና ዛሬ እየሄድን ነው እና በጣም ደስ ብሎኛል። በነገራችን ላይ ልነግራችሁ የምፈልገው ነገር ግምጄ ገና ሳውዲ አረቢያ ያለች ወደ ኢትዮጵያ ሳትመጣ እዛ ሆነን ጌም በምንጫወትበትና በምናወራበት ሰዓት ወሎ ስሄድ ይዤ እሄዳለሁ ብላ ቃል ገብታ ነበረ። ያው ሆነ ተከናወነ ብለናል። ግን ማለት ነው እኔ አሁን ለምሳሌ እሑድና ቅዳሜ ደግሞ ቀረጻልኝ፣ ዛሬ ደግሞ ቀኑ ገና ነው እና አንድ ቀን ብቻ ነው በነገራችን ላይ እዛ ሂጄ የማድረው። በጣም አዝናለሁ። አንድ ቀን ነው ሂጄ እዛ የማድረው። ግን የአንድ ቀን ቪዲዮ አፈን ዝጋ ማርያም ልንገራቸው በደንብ አንድ ቀን ብቻ ነው ሂጄ የማድረው ቢኮዝ ቃል ስለገባው ነው እና ብዙ አልቆይም ቢኮዝ እዚህ በጣም ብዙ ማስተካከል ያለብኝ ነገሮች አሉ። ቀድመን ቤት ትንሽ እንቆይ ነበር። ዝም በል ለማኝ አለሌ በሄደ ቀድመን ብንሄድ ቆንጆ ነበር። ግን ከአንድም ሁለቴ በረራ ካንስል ሆነብንና መሄድ አልቻልንም ነበር። አንድ ቀን ብቻ ነው እዛ ሄጄ የማድረው ቢኮዝ ወደዚህ ደም ይቀጣል። አውስ ቢኮዝ ማን ነው ቢኮዝ ማን አባት ነው ቢኮዝ የለም እኔ ሲጀምር ወደዚህ ተመለሳል ማለት ባኔቼ ሀገሯን የተወለደችበትን ቦታ ሁሉ ነገር አይቼ ይመለሳሉ። አሁን ከቤት ወጥተናል። 7 ነን ይመስለኛልና በሁለት ራይድ ነው እየሄድን ያለነው። እኔ ይሄ ዝንጀሮ ሚኪ እና ይሄ አለሌ ኮስተር አንድ ላይ እየሄድን ነው እና ወንድማችንም አለ እዚህ ጋር እሱ ነው ወደ ኤርፖርት እያደረሰን ያለው። ከዛ ያለውን ነገር እያንዳንዱ ነገር ለእናንተ አሳያችኋለሁ። ግን እስከዛ ቤተሰቦቼ እስካሁን 30,000 ሰብስክራይብ እንኳን መግባት አልቻልኩም። ቢያንስ በዚህ ቪዲዮ ሙቼ ተማሙቼ በእናንተ ፍቅር በእናንተ ድጋፍ 50,000 ሰብስክራይብ ብታደርሱኝ በጣም ደስ ይለኛል እና ወዳችኋለሁ። ከዛ እያንዳንዷን ነገር አሳያችኋለሁ። እሺ ምን እንደበላን ምን እንደጠጣን የት እንዳረፍን ምናምን አሳያችኋለሁ። እኛ ውዶቼና ወዳችኋለሁ። እስከዛ ግን ሁላችሁም የኔ ዩቲዩብ ቻናል ሰብስክራይብ እያደረጋችሁ ያው እንግዲህ ቤተሰብ እንደምታዩኝ ሪፖርት ደርሰናል ማለት ነው። ኮስተር ብቻውን የራሱን ሻንጣ ይዘው ውስጥ ገብቷል። እነ ግምጄ ደግሞ ከኋላ ናቸው። ገና በሁለት ራይድ ነው የመጣ ነው እያልኳችሁ ነው። እሺ አይገባም ጋሽ እሺ አይገባም እና ምን ላችሁ ፈልጌ ነው እንግዲህ ደርሰናል። በነገራችን ላይ ከምንም በላይ ደስ ያለኝ ነገር ምን መሰላችሁ? እሄዳለሁ ብዬ አስቤ ነበር። እሷም እዚህ ኢትዮጵያ ሳትመጣ ምናምን በቃ እሱ ጋር እዚህ ኢትዮጵያ ሳትመጣ እዛ ገና ሳውዲ አረቢያ እያለች አውርተን ነበረ። ስመጣ ወሎ ስመጣ ሀገሬ አዲስ አበባ ስመጣ ሀገሬ ይዤ ሄዳለሁ ወሎ መካነ ሰላም ቦረና ብላኛለችና ያው ዛሬ ቀኑ ደርሶ እንግዲህ ወደዛ እየሄድን ነው። በነገራችን ላይ ማርያምን በጣም ደስ ብሎኛል ይሄ ቀን በመድረሱና እሷም እዚህ መታ ተረጋግታ ሁሉ ነገር አስተካክላ ቤተሰቦቿን ልጠይቅ በመሄዷ በጣም ደስ ብሎኛል። እኔም ደግሞ ቤተሰቦቿን ለመጠየቅ በመሄዴ በጣም ደስ ብሎኛል። ፋዘሯን እንኳን ከአንድም ሁለት 3 ጊዜ እዚህ አዲስ አበባ መጥቶ በደንብ ተገናኝተናል። ማዘሯንም እህቶቿን ወንድሞቿንም በዛ ላይ ደግሞ የተወለደችበት ሀገርንም ቦታም አያለውና በጣም ደስ ብሎኛል። ግን ደግሞ በጣምም ከፍቶኛል። ና ወደዚህ ካሜራማን ግን ደግሞ በጣም ከፍቶኛል። የከፋይ ነገር ምንድነው? ታይም የለኝም። እነ ኮስተር ምናምን በደንብ ታይም አላቸው። እኔ ግን ምንም ታይም የለኝም። ደርሶ መመለስ ብቻ ነው። ደርሼ አይቼ በበነገው ነው የምመለሰው። አንድ ቀን እንኳን የለኝም እና ይሄ ነገር በጣም አስከፍቶኛል። ከነሱ ጋር ዛ ቆንጆ ጊዜ ባሳልፍ ደስ ይለኝ ነበር። አሪፍ ጊዜ ምክንያቱም እሷም ከረጅም ጊዜ በኋላ ነው ቤተሰቦቿ ጋር የምትሄደው። እኔም ቤተሰቦቿ ጋር የምሄደው ለመጀመሪያ ጊዜ ነውና ቆንጆ ጊዜ አብረን ብናሳልፍ ከጀሞ ጋር በጣም ደስ ይለኝ ነበር። ግን አልቻልኩም። በጣም ሁሉን ነገር ለማስተካከል ሞከርኩኝ አልቻልኩም። እመሄደውም ቃል ስለገባው እና እናቷንም እህቶቿንም ስላላየው እና የተወለደችበትንም ቦታ ማየት ስላለብኝ ነው። ምናልባት ከዚህ በኋላ ለመሄድ ምናልባት በጣም ትቆይ ይሆናልና ደስም ብሎኛል፣ ትንሽም ቅር ብሎኛል እና ያለው ነገር ደግሞ በደንብ አሳያችኋለሁ ውድ ቤተሰቦቼ። ይሄ ኮስተር የሚባለው አለሌ ጋር እንሂድ። ና ሰውዬ አተና ቶሎ ይጅል ደነስ ያስጠላ ና ኮስተር ኮስተር ይሄን አለሌ አያችሁት?
ቆይ ሆዬ እሺ ውድ ኮስተር እንደምን አለ? እግዚአብሔር ይመስገን። ሰላም ጤና ክብር ላንተ ይሁን። አሜን። ያው እንግዲህ ልንሄድ ነው። ለዛ እኮ ለምፎከሰው እንደዚህ ሀገሬ ስለመሄድ ነው አባቴ። አረ ሁሉም ሀገራችን ነው። ትናንትና በነገራችን ላይ ማል ቦረና ነው የተወለድኩት። አንተ ሁሉ ቤቴ ሁሉ ደጄ ሁሉ ምንድነው ይባላል? ሁሉ በጄ ሁሉ በደጄ ሁሉ በደጄ ማለት ልክ ነው። ሁሉ በጃችን ሁሉ በደጃችን ነው። ግን ከምንም በላይ ትናንትና ቤት ኑሮ ማለት ነው። ትናንትና እንዳልካችሁ በረራ ካንሰል ተደርጎብን ነው። ትናንትና ብንሄድ ኑሮ በደንብ ታይም ይኖረናል። ማርያምን እና በጣም ወዳችኋለሁ ውድ ቤተሰቦቼ ነው። እነ ግምጄ እስካሁን ከኋላ ናቸው አልመጡ። በደንብ ቃይዟል ይመስለኛል አላውቅም። ቤተሰቦቼ እንግዲህ እንደምን አላችሁ? ትናንትና ማታ ነበረ ከአዲስ አበባ ኮምቦልቻ የገባ ነው እና እኛ ገብተን ግን የሰባታችንም ሻንጣ አልመጣም እና እዚህ ኮምቦልቻ ነበረ አድረን የነበረው። ዛሬ ደግሞ በጠዋት ተነስተን ኤርፖርት መተን ሻንጣችን ያለን አሁንም ሻንጣችን በጭራሽ አልመጣም። ወደ ቦረና ደግሞ ልንሄድ ያሰብነው ጠዋት ኮንትራት መኪና ይዘን ከዚህ እዛ የ6 ሰዓት መንገድ ነው ተብለናል። እንደዛ ነበር ልንሄድ የነበረው። እሱም የሚሳካ አይመስለኝም። 3 ሻንጣ ብቻ መጥቷል። የሄርሞንና አቢኒ መሰለኝ 3 ሻንጣ ነው ምናምን መጥቷል። የአምስታችን ሻንጣ እስካሁን አልመጣም። ከዚህ በኋላ ከ6 ሰዓት ተኩል በኋላ ነው ሌላ ፕሌን የሚመጣውና እዛ ደግሞ ድጋሚ ጠብቀን ነው ሻንጣችን የምንወስደው እና ሁሉም ነገር እንዳሰብነው እየሄደልን አይደለም። ዛሬ ቤተሰቦቿ ጋር ሄደን ተዋውቀን አድረን እኔ ቅዳሜ እሑድና ቅዳሜ ግዴታ ቀረጻለኝ። ሐሙስና ማክሰኞ የሚተላለፍ ድራማ ስላለኝ ግዴታ መመለስ አለብኝ። በዚህ ሁኔታ ወደ ቦረና የምሄድም አልመሰለኝም። ምክንያቱም ዛሬ ካልሄድን አርብ ነው የምንሄደው። አርብ ሄደን ደግሞ 8 ሰዓት ነው የምንገባው። ሰው ቅዳሜና እሑድ ቀረጻ ያመልጠኛል። እንደዛ ከሆነ ደግሞ ከቀረጻ መስተጓጉላለሁ፣ የሚተላለፈው ይቀራል እና ብቻ በጣም ግራ ገብቶኛል። ሁሉም ሰው ግራ ገብቶታል። ምን ማድረግ እንዳለብኝ ማርያምን አላውቅም። በጣም ተጨንቄያለሁ። ቦረናን ማየት በጣም ህልሜ ነበር። የተወለደችበትን ማዘሯን እህቶቿን መቶ ህልም ነበረኝ። ፋዘሯ እንኳን ቅድም እንዳልኳችሁ ከአንድም ለ3 ጊዜ ተዋውቀናል፣ ተገናኝተናል፣ ሼህ ቡና ብለናል እና ብቻ በጣም የሚደብር ሁኔታ ነው ያለው። የሁሉ ሻንጣ መቶ ካልጠፋ ሰው የኛ የ4 ሰው ነው የ5 ሰው ሻንጣ ነው አሁን የሚቀረብንና በጣም ደባሪ ሙድ ውስጥ ነው ሁሉም ያለው። ገምዜን በጣም ደብሯት እያለከሰች ነበር ያለው ይመስለኛል። ፖስተር እያረጋጋት ነው። ፈተናዎች በጣም በዙ። ሰኞ ነበር ልንመጣ የነበረው አልሆነም። ማክሰኞ ትኬት ቆረጥን፣ በረራ መለጠን። ሮብ ዕለት መጣን፣ ሻንጣችን ቀረና በጣም ብቻ ደስ አይልም ጉዳዩ ምናምን። ግን እስከ መጨረሻው ድረስ አብራችን ቆዩ። የት እንደደረስን የት እንደገባን ማን ይመለሳል ማን ይሄዳል የሚለውን ነገር እኛም አናውቅም። እዚህ ዩቲዩብ ቻናል ላይ ግን ታዩታላችሁ። በተረፈ ወዳችኋለሁ። ይህን ዩቲዩብ ቻናል ሁላችሁም ሰብስክራይብ አድርጉ። 50K አስገቡኝ። እሺ ወዳችኋለሁ። እና ፋሚሊ እንግዲህ ያው እንዳልኳችሁ ነው። በጣም ደባሪ ነገር ነው። በጣም ደክሞኝ ቁጭ ብያለሁ። ያው ለግምጄ ኮስተር እዛ ጋር አሉ እናታችሁ ቁጭ ብለዋል እዛ ጋርና ብቻ በጣም የሚደብር ነገር ነው። እኔ እዛ እያለች ነበረ ገና ወደ ኢትዮጵያ ሳትመጣ እንደዚህ ለአይነ ስጋ ሳያገናኘን ነበረ ቃል የገባችልኝ። እኔም ቃል የገባሁላት እሄዳለሁ አልቀርም ብዬ ነበረና ያው አሁንም እዚህ መተን ግን እዚህ ደግሞ በጣም ነው የሚደብረው። በጣም ነው የሚያስጠላው። ያስጠላል ያልኩበት ምክንያት ፈተና በዛበት። ከሰኞ ጀምሮ ሰኞ ትኬት ሞላ ተባለን፣ ማክሰኞ ቀረን። ከዛ ዛሬ መተን ደግሞ ሻንጣችን ቀረ እና አትሂዱ የተባለ ይመስላል እና በጣም ከፍቷታል። ማርያምን ኪዳነ ምሕረትን ብዬ እንዳይማውላችሁ ታውቃላችሁ። በጣም ከፍቷታል። ግን ተይው ለበጎ ነው እያልኳት ነው ያለሁት። ቢኮዝ የሆነ ነገር ሲፈጠር እግዚአብሔር ለመልካም ነው። መንገድም ሰላም ላይሆን ይችላል። ከዚህ የተሻለ ደግሞ ነገር ሊያጋጥመን ይችላልን። እያንዳንዱ የሚደርስብን ነገር ለበጎ ነው ብሎ ማለፍን የመሰለ ነገር የለም። እኔ እንደዛ ያምናለሁ። ምንም ነገር ይፈጠር ለበጎ ነው። እግዚአብሔር መልካም ነገር ስላዘጋጀልን ነው። እግዚአብሔር መልካም ነገር ባያዘጋጀልን ኖሮ ይተውን ነበረ እና ከዚህ የከፋ ነገር ሊያጋጥመን ይችላል ብዬ አስቤ ነበርና እንኳንም ሆነ ነው የምለው። በእርግጥ ባይሆንና እንዳሰብነው አረ ጉንዳን አታይ ጉንዳን ነው የተቀመጥኩት። በላ ብቻ አተናዩ ማቤቴን ጉንዳን ብቻ
ይኸው አሳያቸው። ጌታ ምስክሬ ነው። ይኸው አሬ ደረሰ እንዴ! ቁንጫጭ ናቸው ጭራሽ ዘርዝረው ገቡ እኮ አንተ በጀርቤ በቂጤ እና ፋሚሊ በቃ ያው አሁን በቃ እየወጣን ነው። እንትን ጠዋት 2 ሰዓት ተኩል በረራ ነበርና ይዛ የሚመጣ ልብስ መጥቷል። እኛ ገና አልመጣም። የሌሎች ሰዎች መጥቶላቸዋል። እንግዲህ ምንም አማራጭ የለም። እስከ 6 ሰዓት ተኩል እዚህ መጠበቅ ስለማንችል ቁርስም ስላልበላን ውጭ ቁርስ በልተን ምናምን ድጋሚ ደግሞ ተመልሰን እንመጣለን ካገኘ ነው። አሁን ምን ግራ እንደገባኝ ታውቃላችሁ? ዛሬ ቀኑ ሐሙስ ነው። ቤተሰቦቿ ጋር መድረስ የፈለገ ነው ዛሬ ነበር። ዛሬ ደግሞ መሄድ አንችልም። አሁን 4 ሰዓት ነው ምናምን ነው 4 ሰዓት ሆኗል። ሻንጣው 6 ሰዓት ይመጣል። ከኮምቦልቻ ደግሞ ቦረና ደግሞ የ6 ሰዓት የ7 ሰዓት የመኪና መንገድ ነው። ማታ ደግሞ መሄድ አይመከርም። ቦታው ጥሩ አይደለም። ጦርነት አለ ይባላል። ግን እሱ የተሶከ ችግር የለም። ምንም ችግር የለብንም ከሱ። እኛ ምንም አይነት ሰው ስለሌለን ችግር የለብንም ከሱ። መድኃኒዓለም ያወጣናል። እና እኔ እምሄድ አልመሰለኝም። ቦረና መካነ ሰላም የግምጁዬ አንተ ጉንዳኖቹ አለቀቁኝ። ቤተሰቦች ጋር መሄድ አልሰማኝም። ካልሆነ ስራዬ በጣም ይበላሽብኛል። ስራ በላሻለሁና ወይ ያለኝ አማራጭ ከሄድኩኝ ነው። ካልሄድኩኝ ደግሞ ወደ አዲስ አበባ ተመልሼ እሑድና ቅዳሜ ቀረጻ ተቀርጬ ድጋሚ ደግሞ ሰኞ ፕሌን ትኬት ቆርጬ መመለስ ነው ያለብኝ። አንድ አማራጭ ይሄ ነው። 2 ደግሞ ዛሬ አዳር ሙሉ ሄደን ሲነጋ ወደ ኮምቦልቻ ተመልሼ ከዚህ ወደ አዲስ አበባ መመለስ ነው እና በጣም ግራ ገብቶኛል። ፋሚሊ ግን ወዳቸዋለሁ፣ አከብራቸዋለሁ። መጨረሻውን ያሳየና የዚህ ቪዲዮ መጨረሻ ምን እንደሆነ ኪዳነ ምሕረት ነች የምታውቀው። እናቴ ትሙት አላውቅም። መጨረሻውን ብቻ ግን አብረን እናየዋለን። ቤተሰብ ከኤርፖርት ተመልሰን ቆንጆ ቁርስ ቤት አለ፣ እርጎ ሽሮ ምናምን አለ። እኔና ሚኪ ካሜራማናችን ብቻ እነ ገምጄና እነ ኮስተር አለ ተናደዋል እና አንድ ላይ ነው ያሉት። የት እንዳሉ አናውቅም። ግነት ነው እዚህ እየበላን ማለት ማለት ነው። ጋሼ እምጡ ባይ አሜን ጋሼ አሜን አሜን። ምግብ ይበላሉ ጋሼ? አረፍ ይበሉ። አይ ይበሉ ግድ የለም በእውነት ወንድሜ ታዛችሁ እስከ አሜን ታዛችሁ እና ከሪፖርት ተመልሰን ይሄን መሰለ ሽሮ በርጎ እየበላን ነው። ሌሎቹ የሉም፣ ተለያይተናል። በቃ ሁሉም ተናዷል። ማርያም ማሰብ አይችልም። ሁሉም አይምሮ ብሎኑ እንዲለቋደ አብሶ ግምጄ በጣም ደብሮታል። ማርያም ግን እኔ አሁንም ለበጎ ነው። የፈለጉትን ይዘዙ፣ ችግር የለም ጋሼ። እውነት የፈለጉትን ይብሉ። እሺ የፈለጉትን ይብሉ፣ የፈለጉትን ይዘዙ። እና ሚኪ ጥዬሽ በለዋ እና ይሄን የመሰለ እርጎ እየበላ ነው። አዎ ምን ልጠጣው ልጠጣው። አያችሁ ልጠጣው ነው። ምን እዚህ ጋር ቀንሽ ልጠጣበት። አረ ልጠጣበት እዚህ ጋር ቀንሽ። አይ ማርያም ተው አወርድም አይታንፈ አንተ አረ እርጎ ቅዝቃዜው አንተ እንዴት ነው የሚያርሰው? እንኳንም ሻንጣው አልመጣ፣ እንኳንም ሻንጣው ቀረብን። እኔን እየበላን ነው። ከበላን በኋላ እነ ኮስተር እና ገምዶ እናገኛቸዋለን። አንድ ላይ ስንደውላቸው አያነሱልንም። በቃ ማርያምን እና
እኔ አሁንም ምን አስባለሁ እንኳንም ቀረ ለመቁ አይደለም ማርያምን ለእርጎ ምናምን ሲሆን በቃ እንኳንም ሆነ እግዚአብሔር የተሻለ ነገር አዘጋጅቷል። ከዚህ የበለጠ ነገር ያጋጠመናል ብዬ አስባለሁ ማርያምን እና አሁን የሆነች ደስ የምትል ቦታ ነው። በነገራችን ላይ ያልነገርኳችሁ ነገር ምን ቀይረው ልብስ እንኳን የለም። እናቴ ትሞት ምንም ምን ቀይረው እኔ ትናንትና ማታ ይቺን ገዘው ሚኪም ኮስተርም የለም ግን እንደም ፊት ገዝታለች ማታውታ እና ምን ቀይረው የለ የጥርስ ቦርሳችን የለ ቻርጀራችን የለ በጣም ብዙ ነገራችን እዛው ሻንጣ ላይ ያለ ሻንጣ ውስጥ ነው ያለው። ይሄ ይሆናል ብለን ስላላሰብን አንዳንድ ነገሮቻችን እንኳን በኪሳችን አልያዝንምና ብቻ በቃ እንብላ። አቦ በእናታችሁ ወዳችኋለሁ። ፍራቶ ፋሚሊያንስ እንግዲህ ያው በስተመጨረሻ አሁን ስንት ሰዓት ሆኗል መሰላችሁ? ለ8:20 ጉዳይ ነው የሚለው። በስተመጨረሻ ሻንጣችን መጥቷል። ያው ኮስተር ዳግምጂ እዛ ጋር ታዩታላችሁ እና ሄርሞን ደግሞ ውስጥ ሻንጣቸውን እያመጡ ነው። በስተመጨረሻ ባለቀ ሰዓት ልብሳችን መጥቶልናል። በጣም ያሳዝናል። አሁን ለ8:20 ጉዳይ ነው። ከዚህ በኋላ ወደ የት ነበረ? ቦረና። ከዚህ በኋላ ወደ ቦረና መሄድ የማይታሰብ ነው። 8 ሰዓት ሆኗል። መኪና ማናገኝም። ከዚህ በኋላ ደፍሮ መሄድም ሹፌርም የለም። ዝም ብለን ወደ ሆቴላችን ሄደን እዛ አርፈን ከተገኘ ተገኘ ነው፣ ካልተገኘ ደግሞ ያው ነገ ጠዋት እነሱ ይሄዳሉ። እኔ ግን መሄድ አይመስለኝም። ምክንያቱም ነገ ሄጄ የምመለስበት ቀን የለም። ቅዳሜ ግዴታ አዲስ አበባ መመለስ አለብኝ። ካልሆነ ስራዬ በሙሉ ይበላሽብኛል። ከምነግራችሁ በላይ በጣም አዝኛለሁ። እናቴ ትሞት እየቀለድኩ ይመስላል፣ ሳወራው ሊቀላችሁ ይመስላል፣ ግን በጣም ብዙ ነገር ነው ህይወቴ ነው የሚበላሸውና እዚህ የደረስኩት በስራ ነው። ስራዬ በጣም ይበላሽብኛል። የመጣሁትም አንድ ቀን አድሪ ከቤተሰብ ጋር አንድ ቀን ተጫውቼ እመለሳለሁ ብዬ ነበር። የአንድ ቀን ደግሞ እዚህ በዚህ ሻንጣ ምክንያት ተስተጓጎለብን። ሰው ያለው አማራጭ እንግዲህ እነሱን ሸኝቼ እኔ ቅዳሜ ጠዋት ወደ አዲስ አበባ መመለስ ነው የምችለውና ብቻ በጣም ነው የሚያስጠላው፣ በጣም ነው የሚደብረው። አንድ ላይ ከነሱ ጋር ተሰባስቤ ብሄድ በጣም ደስ ይለኝ ነበረ፣ ግን በቃ የሚሆን አይደለም እና እዛ ጋር መቅረጽ አይቻልም መሰለኝ። ውድ ቤተሰብ እንግዲህ እንደምን አላችሁ? ያው ቀደም እንዳልኳችሁ ልብሳችንም ተቀብለናል። አሁን ደግሞ 10 ሰዓት ካምሰውናል። ኦልሞስት እየመሸ ነው። አልጋ ግን ይዘናል። ቀድሜ ነበር እንደውም እኔ ያዝኩት ወደ አዲስ አበባ መለሳለሁ ብዬ አስቤ ቀድሜ ይዣለሁ። እነሱን ለመሸኘት አስቤ ቀድሞ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል? ምጣጥዶ ማልቀስ ደስት ነው። አጥጥዶ ማልቀስ እግዚአብሔር እሱ እየቀለደ እኔ በጣም ተጨናንቄያለሁ። እናቴ ትሙት በጣም ተጨንቄያለሁ። እንደዛሬ ተጨንቄ አላውቅም። ቆይ አንዴ ተረጋጋ። አሁን ሁላችንም እንዴት ላይ ነን? አንተም በጣም እንትን ላይ ነን። ሶ ፋሚሊዎቻችንም ያ ከሚጨንቃቸው አንዴ የሆነ ነገር አሳያችሁ ነው። አንዴ ና በእናትህ ይሄ ምንድነው ደግሞ የምታሳያችሁ? ደግሞ ወረኛ ሆነች። በነገራችን ላይ እዛ የምታዩት ተራሮች የኮምቦልቻ ተራሮች ናቸው። እግዚአብሔርን ዙሪያውን በዚህ ነው የከበቡትና አያምሩ? አላየማ ወንጆ ነው። አሁን እኔ ሐሳቤ ልንገራችሁ ነው። ተመለስ አይደለም ኮስተ ሐሳቤ እሱ አይደለም። እናቴ ትሙት ሐሳቤ እሱ አይደለም። አሁን አማት ነበረ ብዙ ግብስ መኪናም ሲታጣ መኪና ምናምን ተመስገን። ግን አሁን ከዛ እኔ ደግሞ ነገርኳት እሄዳለሁ ወደ አዲስ አበባ መለሳለሁ፣ ካልሆነ ከስራ ይባረራለሁ። ለ2 አመት ስለፋ ስሰራ የነበረው ድራማ ነውና እሱን በጣም አጎል በጣም ነው የማበላሸው። ምክንያቱም በጣም ብዙ ያልተቀረጹ ሲኖች አሉ ሁላ። ቀደም ደውዬ ትኬት ቆርጫለሁ እመጣለሁ ብያቸዋለሁ። ምክንያቱም ትኬት ቆርጬ ስለነበረ ወደ አዲስ አበባ ለቅዳሜና እሷን በጣም አሟት ነበርና እዚህ ተኝታው ነው እና ያው ያለው ነገር ይሄ ነው። ሶ ወደ መፍትሄው ብንሄድ ነው የሚሻለው አይደል? ወደ መፍትሄው በሶስት ቀን አሁን እንትን አለብሽ ምግብ እየበለስ ምግብም አሁን እንብላና በቃ ወተን እንብላ። ባጃጅ እየጠበቀን ነው ታች። ይሄን ዝጊ በቃ እንትን ብለናል። እሺ በልበል በኋላ እንዘጋዋልና እንዳልኳችሁ ነው። መቅረት አልፈልግም። እናቴ ትሙት መቅረት አልፈልግም። ኪዳነ ምሕረትን ወደ ከቀረው ደግሞ
ስራዬ በጣም ይበላል በጣም በቃ እዚያ ደረሰ። አሁን ላልኩህ በነገራችን ላይ መፍትሄ አይጣል መቅረት አለ ሁሉ በእጄ ሁሉ በደጄ ነው ነገሩ። ለሁለቱም ምርጥ አማራጭ የሆነ ነገር ይሰጥ ፈጣሪ የሆነ ነገር ሲሰጥ ምክንያት አለው አብሮ ተያይዞ የሚመጣ ምክንያት። በነገራችን ላይ አብሮ ተያይዞ የሚመጣ ምክንያት ሊኖር ይችላል። ሶ ለሁለቱም አሁን ላለበት ለሁለቱም ውዝግብ ጥሩ የሚያስማማ ነገር ሊመጣል ይችላልና አደጋ ብለህ ታስባለህ? ይገባኛል። በጣም ያስጠላል ጭንቀት ነው። ስለዚህ ስራ ነው። በዛ ላይ እሷን ደግሞ እንዲከፋት አልፈልግም። ዛሬ አይደለም ለመሄድ የወሰነው ዛሬ ሳይሆን የዛሬ 7 ወር 8 ወር ነው እዛ እያለች ነው። እና በዚህ ጭንቅንቅ ሲል ደግሞ በጣም ነው የሚደብረው። በጣም እናቴ ትሙት በጣም ነው የሚደብረው ፋሚሊ እና እኔ ራሴ አሁንም ሀቁን አላውቅም። ትኬት ቆርጫለሁ ወደ አዲስ አበባ። ነገ ደግሞ ወደ ቦረና መሄድ አለብን። እሷም ተወዛግባ አሟቴው እዚህ ጋር ቁጭ ብላለች። እኔም ዝግብግብ ብያለሁ። ኪዳነ ምሕረትን እሷን ላስከፋትም ላስቀይማትም አልፈልግም። ቤተሰብ ጋርም ደግሞ ደውለናል፣ አውርተናቸዋል። ማዘርንም ፋዘርንም መጣልን ብለናቸዋል። እነሱም ደግሞ ተዘጋጅተው እየጠበቁ ነው። እዚህ ደግሞ ይድብልቅልቅልቅ ያለ ብቻ ግን ሁሉንም እግዚአብሔር ለምክንያት ያርገው ለበጎ ያርገው ነው አሁን የምምለው። ማርያም ከዚህ የባሰ ምን ይፈጠራል? ግን አሁንም ለበጎ ያርገው። አሁንም አልወሰንኩም። በነገራችን ላይ ያው እሱ የራሱን ሀሳብ ነው። የኔ ሀሳብ ደግሞ ሁሉም ነገር ያለ ምክንያት የሚሆን ነገር አይደለም። ለሚፈጠረው ለሚመጣው ነገር ለበጎ ነው ብለን መቀበል በህይወታችን ላይ ትልቅ መልእክት አለው። እዛ ትናንትና ወዲያ ሰኞ ዕለት ትኬት ማምለጡ ለበጎ ነው። 10 ሰዓት መተን እዚህ ደግሞ ጧት ልንወጣ ስንል ሻንጣችን ሳይመጣ ቀርቶ ዛሬ መቅረታችን ለበጎ ነው። አሁን የሚመጡት ነገሮች የምናያቸው በጠቅላላ ለበጎ ነው። ጥሩ ነገር ሊገጥመን ሊሆን ይችላል። እንዳንሄድ የተፈለገበት ምክንያት ሊኖር ይችላል። የሆነ ነገር ሊገጥመን ነው ፈጣሪ ከዛ ነገር እያስቀረለ ሊሆን ይችላል። ሰው ለበጎ ነው። ከዚህ በኋላ ግን አንድ ነገር ምነግራችሁ አሁንም ቢሆን የሚመጣው ነገር ይምጣ፣ የሚመጣውን ነገር ተጋፍጠን ለበጎ ነው ብለን እዛች ቦታ ላይ እንደርሳታለን። አይ ለበጎ ነው፣ ለበጎ ነው። እሷም ብታኮርፍ እሷም ታማለች፣ ለበጎ ነው ሁሉም። አሁን ግን በጣም ባሰብክ ማርያም እናቴ ትሙት ለበጎ ነው። አትሳቅ ካሜራማን። እናቴ ትሙት አሁን ይሄ ለበጎ አልመሰለኝም ነው። እግዚአብሔርን ሁሉም ነገር ለበጎ አይመስለኝም ማርያምን ነው። እና ምነግራችሁ ነገር የመጣ ይምጣ። አሁን በዚህ ሰዓት ውስጥ እቺም ሳውንድ በማወራበት ሰዓት ውስጥ መፍትሄ ይፈለኩ ነው። ለበጎ ነው። አሪፍ ነገር እየፈጠርኩ ነው። የሚያስማማው እሱን እንዲሄድ ወይም እዚህ ያለውን ነገር ብቻ መሀል ላይ ስለሆነ እንደሜ ይሄ ነው አልላችሁም። ግን ሁሉም አንድም አሉ። እሷም አለች እናቴ ትሙት ደውላ አልሄድም በቃ ወደ አዲስ አበባ እመለሳለሁ አለች። ኪዳነ ምሕረት ነው ነበረ እመለሳለሁ ብላ ሻንጣ ሁላ ጠቀለልን። በዛ መሀል ነው እሷን የሚያመማት። እግዚአብሔር ለበጎ ያርገው ሁሉንም ነገር ለበጎ ያርገው። እና ቤት ብቻ በቃ እንሄዳለንም አንሄድም ፈጣሪ ያውቃል። ግን ማኑኝ ሞት ቢመጣ ማለት ሞት ከዚህ በኋላ እኔ ኮስትራ አይደለም እያንዳንድሽ እዛ ደርሰሽ ሳትመለሽ ከዚህ ከኮምቦልቻ ንቅንቅ የለም ወይ አስመታለው ቅልጥመን አሰብሬ እዚህ ቁጭ ትላለህ። እኛ ደርሰን መጣል አትሄድም። ኪዳነ ምሕረት ግራ ግብት ብሎኛል። ኔማር ዳንስ አይዞ ፈታ ማለት ነው። በነገራችን ላይ አሁን ለጭንቀት ኮምቦልቻን ያለ ነው። ኮምቦልቻን አቃታለሁ ይዘን ወጥ ይዤ ከወጣና የሆነ ቦታ ይዤ ሄዳለሁ። ኮምቦልቻን አሳያቸዋለሁ። ኮምቦልቻውን እንዲደብረኝ አልፈልግም። እንዲደብራችሁ ባይ